ምርመራ ራሱ በቃ ሙሉ በሙሉ እንድታምናት ራሱ ሀሴትን እውነት እንድትቀበላት ራሱ አድርጋታለች ማለት ነው። እና እኔ በጣም ነው የገረመኝ። እና ያው እንግዲህ በስተመጨረሻ እንድታምናት አድርጋለች። በቃ ሙሉ በሙሉ በቃ እንደውም ምርመራው መደረግ አለበት። ሳይንስ ያረጋገጠው ነገር እንደውም እኮ እውነት ነው። በቃ እኔ እኮ ፍቅራችሁን ጨርሱ ብዬ ነው እንጂ ይሄ ነገር እንደውም ልነግርሽ ፈልጌ ነበረ እያለች ራሱ ለወይዘሮ ሜላት እያዘነች መስላ፣ እንዲሁም ደግሞ እርግብ ምናልባት እየቀለደችብሽ ሊሆን ይችላል በማለት ልጅሽ ነች፣ ግን ደግሞ በቃ መረጋገጥ አለበት እያለች ለወይዘሮ ሜላት እንግዲህ ያዘነች መስላ በጣም ስትናገር ነበረ። እንዲሁም ወደ ኩሽና ስትሄድ ደግሞ እርግብ ምግብ እየሰራች ነበረ። ሰላምን ላግዛት ብላ ስትመጣ እንግዲህ ሰላም በቃ አንቺ መስራት ከፈለግ ስሪ በማለት ትታት ሄዳት ነበረ። በጥያቄዎች በጣም እንትን ስትላት ማለት ነው። ይሄን ያክል ሀናን ለዚች ሰራተኛ ይሄን ያክል ቦታ እንዴት ትሰጧታላችሁ ብላ ለሰላም ትስትላት፣ አንቺ እህቴ እንደሆንሽ ሁሉ እሷም ደግሞ በውስጤ የሚዘዋወረው ደም የእሷ ነው። ስለዚህ ከምንም በላይ እወዳታለሁ ብላታለች ማለት ነው። በጣም ተቀብላታለች። እንዲሁ ራሱ ተቀብለዋታል በነገራችን ላይ ሀናን ማለት ነው። እና ይሄን ነገር ስትላት እንደው ከዛ ራሴ ስሪው በማለት ነው ትታት የወጣችው። እና እኔ ሀብቷን ውረሺ ብዬ እልክሻለሁ፣ አንቺ ኩሽናዋን እዚህ መተሽ ትወርሻለሽ፣ ምንድን ነው የምሰሪው በማለት እንግዲህ እያወሩ ነበረ። እና ምናሴም ደግሞ መጥቷል። እና ምናሴ በመጣበት ሰዓት እጅግ በጣም ነበር እየደነገጡት ማለት ነው እርግብና ወይዘሮ ባዩሽ። ግን ወይዘሮ ሜላት መጨረሻ ላይ የተናገረችውን ነገር አሁንም ማለት ነው ለሀና እጅግ በጣም የሚሰብሩ ቃላቶችን ስትናገር ነበር። በእርግጥ እንደ እናት ስታስቡት ምናልባት እንደዚህ ሰራተኛንም ምንም ስለሌላት ልታጭበረብረኝ ነው ወይንም ደግሞ የልጄን ነገር ልትወስድ ስለፈለገች ነው የሚልም ሀሳብ ማለትም አለባት ብዬ አምናለሁ። ግን ደግሞ ዘወር ብላ ያደረገችውን ነገርም እስከ ዛሬ የልጅቷን ጸባይም መረዳት መቻል አለባት። ልክ ሰላም እንዳለችው ሰላም ራሱ እናቷን ብላለች። እንዴት በዚህ ልክ ነው ወይ ሀናን አንቺ የምታውቂያት? እስከ ዛሬ የሀናን ጸባይ እንዴት አላወቅሽውም? በማለት እንግዲህ ነግራታለች ማለት ነው። እና ወይዘሮ ሜላት አሁን ዋነኛ ጥፋቷ ምንድን ነው? ዘወር ብላ አለማየቷ፣ ነገሮችን በፊት ለፊት ብቻ ነው አሁን እያየች ያለችው እንጂ ሀና በቃ ውሸታም እንደሆነች ነው ሙሉ በሙሉ የተናገረችው ማለት ነው። እና ከልጆቼ ላይ እራቂ፣ አንቺ አባትሽን እንዳሳክምልሽ ነው የፈለግሽው፣ አባትሽን አሳክምልሻለሁ፣ አባትሽን እስከምታሳክሚ ወይንም ደግሞ ሕክምናው እስከሚጨርስ ድረስ አርፌ ስሪ፣ ሀና ልጅዎት ነኝ እያለች እንኳን በፍጹም ልትወኛት ሼም እያለቻት ነው ያለችው ማለት ነው። እና ይህን ነገር እኔ ወይዘሮ ሜላት አሁን ላይ ማለት ነው አሁን ላይ እንደዚህ በንዴትም ሆነ በቁጣም እንደዚህ የተናገራቸው ቃላቶች ከዛ ትክክለኛ እውነት ልጇ ሀና ሆና ስትገኝ አስቡት ምን አይነት ስሜት እንደሚሰማት ማለት ነው። ለይቅርታ ራሱ እንዴት ነው የሚሆነው በዚህ ልክ ማለት ነው። ይብን አሁን ራሱ ምናሴ ራሱ ትንሽ የተጠራጠረ መጥቷል ማለት ነው። ያው ሀና የእነሱ እህት ልትሆን ላትሆን ትችላለች ምናልባት የሚለው ነገር ጥርጣሬ ነገር ይዞታል። በእርግጠኝነት ግን ደግሞ እንደ እህትነት እንደዚሁ ተመረመሩም አልተመረመሩም ውጤቱም እንደዚያ ሆነ እንደዚህ ሆነ እኔ ሀናን ሙሉ በሙሉ እንደ እህትነት እቀበላታለሁ በማለት እንግዲህ ለወይዘሮ ባዩሽ ራሱ ተናግሯል ማለት ነው። ወይዘሮ ባዩሽ ከእሱ ጋር መከራከር አልቻለችም እና ትተወታለች። እና አሁን ወይዘሮ ባዩሽ እጅግ በጣም ማለት ነው እሷም እንትን እያለች ነው ያለችው፣ እየሰራች ነው ያለችው ማለት ነው። ከወይዘሮ ሜላት ይልቅ የተጨናነቀችው ባዩሽ ነች። ምክንያቱም ይህን ነገር ማሳመን ስላለባት የወይዘሮ ሜላትን ነገሮች መውረስ ስለፈለገች መውሰድ ስለፈለገች እርግብ ልጃቸው እንደሆነች በእርግጠኝነት እንድታምን ወይዘሮ ሜላት ከታች ከላይ እያለች ትገኛለች ማለት ነው። እና በዚህ አድርጋ ምንም ሳታስነቃ እንዲሁም ደግሞ ለሀና ጥላቻ እንዳላት አስመስላ ሳይሆን ከሀና ጎን እንደሆነች ሆና ሀናን እዚያ ቤት መንጥቃ ማስወጣት ነው የፈለገችው ወይዘሮ ባዩሽ ማለት ነው። እንዲሁም ደግሞ ስለ ሕክምናው እንዲሆን ከሁሉ ይልቅ እሷም ደግሞ እንዲሁ ጓጉታለች ማለት ነው። ምክንያቱም ያው በገንዘብ ማስቀየር ስለመፈለገች ነገሮችን አቀያይራ የሀናን ውጤት በእርግጠኝነት ለእርግብ አሳልፈው ይሰጣሉ። የእርግብን ውጤት ደግሞ አሳልፈው ለሀና ይሰጣሉ። ያ ማለት እንግዲህ ያው ልጃቸው ልትሆን አትችልም የሚል ሀሳብ ስለሚኖር ማለት ነው።
ከዛ ሀናን ውሸታም ያደርጓታል ማለት ነው። እና አሁን ላይ ሀና ለአባቷ ብትናገር እጅግ በጣም አሪፍ ነበር፣ ግን ደግሞ ለአባቷ አልነገረችውም። ምናሴም ብሏል መናገር አሁን የለብሽም ሊሆንም ላይሆንም ይችላል ከምርመራ በኋላ ልትነግሪው ትችያለሽ በማለት እንግዲህ መልሰዋል ማለት ነው። እና ያለው ነገር እጅግ በጣም እንትን ብሏል። ሁሉም ነገር ከሀና ላይ በመሆኑ ግን ማለት ነው የምር የሆነ አላ ድራማ ነው፣ ግን ሁኖም ግን ከሀና ላይ መሆኑ እጅግ በጣም እኔ እንትን ብሎኛል። ሀና አሳዝናኛለች ማለት ነው። እና እንዲሁም እንግዲህ አባቷ በይቅርታ ተላልፈዋል ማለት ነው። እውነት ለመናገር እኔ ኖላዊ ተከታታይ ድራማ የይቅርታ እንትናቸው በጣም ደስ ይለኛል። ምክንያቱም ሊኮራረፉ ይችላሉ፣ ሰው ሆኖ የማይጋጭ የለም፣ ይጋጫሉ። እንዲሁም ደግሞ አሲርም ከዚህ በፊትም እንደዚሁ ሲጋጩ ተሎ በይቅርታ የሚያልፉት ነገር እጅግ በጣም ደስ ይላል ማለት ነው። እና ያው ሀንቹንም ይቅርታ ጠይቀዋታል። ሀንቹም እንደዚሁ መልሳ አባቴን እንደዚህ ማንበርከክ የለብኝም ነበር፣ በጣም ይቅርታ በማለት እሷም እንግዲህ ይቅርታ ጠይቃለች። አባቷ እንግዲህ በሕክምና ላይ አሁን ላይ ይገኛል። አሴር አብሮት አለ። አሴር እንግዲህ ስለ እንጀራ አባቱ ሲጠይቀው ነበር ኖላዊ ማለት ነው። እንዲሁም ያው ፍቅር ብቻ ነው የምታሳክመው፣ ሌላ የሚጠይቀው ሰው የለም፣ እሱን ተወባክን በማለት እንግዲህ ሲመልስለት ነበር። ምኑን ነው የሚያመው ብሎ ጠይቀውት ነበረ። የሚያመው እንግዲህ የገንዘብ ችግር ነው፣ በቃ ገንዘብ በጣም ይወዳል፣ ስለሱ ነው የሚያመው በማለት አንተ እኔ ቁም ነገር እያወራው አንተ ትቀልዳለህ አያሲር በማለት እንግዲህ ኖላዊም እየሳቁ ይገኛሉ። አረ ድብን ይበል ሲል ራሱ ያው አሴር እጅግ በጣም አስቆኛል ማለት ነው። ንግግሩ ምኑ እንደሱ አይባልም ልጄ፣ ክፉን ላደረገ ክፉ መልስ አይደለም፣ ስለዚህ ሁሉን ነገር በይቅርታ ማለፍ ነው በማለት እንግዲህ ሲመክሩትም ነበረ። እና እጅግ በጣም ደስ የሚል በብዙ ነገሮች ማለት ነው የተዋሃደ ድራማ ነው። ብዙ ነገሮችን ትማሩበታላችሁ፣ ከሰላምታ ከይቅርታ በቃ አለ አይደለ። ብቻ ግን እኔ በጣም ብዙ ነገሮችን ወስድበታለሁ ከሀንቹም እንዲሁም ከአባቷም በጣም ሁሉም ትትና የተሞሉ ናቸው። እና በጣም አስተማሪ ድራማ ነው። ሁላችሁን መከታተል ትችላላችሁ። ውድ ቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ቀጣይ ፓርት እንግዲህ በክፍል 44 ሁላችንም በጉጉት እንጠብቃለን። የዚያን ሰው ይበለን። ሰላም ሁኑልኝ።